መድብል በመጨረሻ በካሌብ ሞሴሳ እጅ ገባ። እጅጉን በጣም በሚያሳዝን እና በሚገርም ሁኔታ ራሱን መቆጣጠር አቅቶት ካሌብ ሞሴሳ እንግዲህ ፍላጎቱና ምኞቱ መድብልን ማጥፋት ስለነበረ መድብልም ደግሞ ሳያስበው እንዳጋጣሚ አምሽቶ ቤትና ቅድስት እየተጨነቁና በጉጉት እየጠበቁት ነበረ። ቅድስትና ምሳሌም ደግሞ ከብሩኬ ጋር ቁጭ ብለው ስለነበረ ዳጣም መጣችና እራት ቀርቦ ሊበሉ ሲሉ እሱ ግን ከሄደበት ቦታ ላይ ቀረ። የቅድስት እህት ከሚባለው በላይ እያንዳንዱ የምታደርጋቸው ነገር መድብልን በፍጹም ሰላም አልሰጠውም ነበረ። ስሜ አንቺ ምን አይነት ጉደኛ ነሽ ግን? እንደዚህ አይነት ነገር ባህላችንስ ይፈቅዳል እንዴ? ሰው ቤት መጥቶ እግሩን ዘርግቶ ተቀምጦ መጠጥ መጠጣት ምን ይሉታል? በዛ ላይ ስነ ስርዓት ሊኖርሽ ግድላል። ቅድስት የእውነቴን ነው ምልሽ፣ እኔ አንቺን ብዬ ነው ዝም ያልኩት እንጂ ቤቱ እንደዚህ ስርዓት አልባ እንዲሆን አልፈልግም። ምን ነው ብሩኬ ገና መንቀሳቀስም ማውራትም አይችልም ብላችሁ ልትጫወቱበት ነው እንዴ ብሎ ሲል፣ አረ እባክህ መድብል ተረጋጋ፣ በቃ ለኔቶ ሁሉንም ነገር እኔ ያስተካክለዋለሁ ብላለች። ቅድስት እንግዲህ እጅጉን በጣም በሚገርምና በሚያሳዝን ሁኔታ በእህቷ እያፈረችና እየተሸማቀቀች ትገኛለች። ካሌብ ሞሴሳ ማህሌትን መድብልን ልክ እንደ ብሩኬ እንዳደረግሽው አድርገሽ ተሰቃይቶ እንዲሞት እፈልጋለሁኝ። ባንዴ ዲፍት የሚያደርግ መርዝ ሳይሆን እንዲሁ እያጥመለመለ እርሜ ልኩን መኖር አቅቶት ሲሰቃይ ማየት እፈልጋለሁ። ይህን ነገር ደግሞ አንቺ የማድረግ ጥበቡም ሆነ ልምዱ ስላለሽ በቶሎ ወደዚህ ሳትይ ይህን ነገር እንድታደርግልኝ እፈልጋለሁኝ። ይህን ነገር የማታደርግልኝ ከሆነ እመኒኝ ምላስሽን ቆርጬ ጥሚጣ ነው ማበላሽ። ይህን የማታደርጊ ከሆነ እመኒኝ እድሜ ልክሽን በስቃይና በለቅሶ እንዲሁም ደግሞ በሀዘን ሁነሽ እንድትኖሪ ነው ምፈቅድልሽ ብሎ አላት። እባክህ መድብል እባክህ አለቃ፣ ይሄ ነገር በጣም ከባድና አደገኛ ነው። በፍጹም እኔ ላደርገው አልችልም። ምንም ቢሆን እኮ መድብል አንተ ማሸነፍ አቅቶህ ወይንም እሱን ይዞ የፈለግከውን ነገር ማድረግ አቅቶህ እኔ እንዳደርገው መፍቀድ የለብህም። ቤት አግኝቼ ይህንን ነገር ላደርግ እችላለሁ። በፊት እኮ ይቅር በሉኝ እያልኩኝ ወደዛ ቤት ስመለስ እንዲሁም ደግሞ በሰርጋቸው ቀን ይህን ስህተት መስራቴ የሰው ሕይወት ማጥፋቴ የዘላለም ጸጸት እንድገባ አድርጎኛል ብላ ስትል፣ እኔ ያንቺን ሮሮ ወይንም ያንቺን ችግር የምሰማ አይደለሁም። ይህን ስለተናገርሽ የማዝንልሽ መስሎሽ ነው እንዴ? በጣም ተሳስተሻል ማህሌት። አሁን የምፈልገው ነገር ቢኖር ቀጥ ለጥ ብለሽ ያዘዝኩሽን ትዕዛዝ ትፈጽሚያለሽ አላት። ታሬ እንግዲህ በግልባጩ መጣና ለመድብል እባክህ ከወትሮ የተለየ ራስህን እንድትጠብቅ እፈልጋለሁ። አሁን ላይ ከባድና ያልጠበቅከው ነገር እየታሰበ ነው። ያንን ነገር ደግሞ በፍጹም መታገስም እንደሌለብህ አውቃለሁ። አለቃ ወይንም ካሌብ ሞሴሳ ማህሌት ልክ ብሩኬ ላይ እንዳደረሰችው አደጋ ሆነ ችግር እንድታደርግ አንተን እንድትጨርስህና እንድትመርዝህ አዟታል። ይሄ ነገር ደግሞ ስለ ጨነቃትና ማድረግ የምትችለውን ነገር በሙሉ ግራ ገብቷት እውነቱን ስነግርህ እኔን አማክራኝ ነበር። መጨረሻ ላይ ከምታስበውና ከምትለው በላይ ብታማክረኝም እጅጉን በጣም በሚያሳዝን ሁኔታ በምላሹ ምን ታደርግልኛለሽ? እኔ አለቃን አሳምንልሻለሁ ብያታለሁኝ አለ። ሰላም ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ
ለምታበረታቱኝ ውድና መልካም ቤተሰቦች አመሰግናለሁ። እጅግ በጣም የሚያሳዝን ነገር ተፈጠረ። መድብልን እንግዲህ ካሌብ ሞሴሳ እጅ ገብቶ እየተሰቃየና መከራውን እየበላ ይገኛል። ካሌብ ሞሴሳ በተደጋጋሚ ራሱን መቆጣጠር እስከሚያቅተው ድረስ እሱን ማግኘት አለብኝ፣ እሱን አገኝቼ ካልጨረስኩ በፍጹም ሰላም ልሆን አልችልም፣ መድብል የሰራኝ ስራ መቼም ይቅር አይባልም፣ ማህሌት ይሄን ነገር መፈጸም አለባት ብሎ ትልቅ ሚሽን ሰጥቷት እሷም ግራ ገብታ እየተደናበረች እና የተፈጠረውንም የሆነውንም ነገር በሙሉ ለታሬ እያማከረችው ነበር። ታሬም ደግሞ በፍጹም መድብል ላይ ይሄን ነገር ለማድረግ አይፈልግም። ምክንያቱም ከመድብል ጋር ህጻናቶችን ለማትረፍ እና ካሌብ ሞሴሳ የሚሰራውን ወንጀል ለማጋለጥ ደፋ ቀና እያለ ይገኛል ማለት ነው። ብሩክ ልጁ ከትምህርት ቤት መታ ቅድስት ደግሞ እያጎረሰችውና እየተንከባከበችው እንዲሁም ደግሞ ብሩኬ ይህም ቀን አልፎ አንተ ቁመ ትሄዳለህ፣ መታገስ ካለ ሁሉም ነገር ለበጎ ነው፣ እያንዳንዱ ያደረጉትን ነገር የእጃቸውን እንሰጣቸዋለን፣ እኛ መታገስ ነው ያለብን። ማህሌት መቼም ቢሆን ነፍስሽን እንደማይማረው አውቃለሁ። በደስታችን በሰርጋችን ቀን ይህንን ነገር አምጥታ ሀዘን አልብሳናለች። አሁንም ይሄ ቀን አልፎ በደስታ የምንኖር ይሆናል እያለች ለብሩኬ እንዲድን ተስፋ እየሰጠችው ትገኛለች። ዳጣ ከመድብል ጋር ቁጭ ብላ ነበርና እንዴ መድብል ዛሬ ምንድን ነው ነገሩ አለችና ትከሻውን ገደፍ ብለው ተኛች። ቆይ አንቺ ምን እያደረግሽ ነው አላት። ከዛ እንዴ መድብል ስንት ሴት ያልተገደፈውን ትከሻ ተገድፌ ብተኛብህ ምን አለብህ አለችው። ከዛ ትቀልሻለሽ አይደል? ስርዓት ሊኖርሽ ይገባል አለ። እንዴ ቆይ ለምንድን ነው የፈለገኝ? ዛሬ መቼም እኔን የመሰለች ቆንጆ ለአንተ ማማከር መገኘቴ በጣም ደስ ይላል። እንዴ ዳጣ አንቺ እኮ ቀልሽና ጨዋታሽ እንጂ ከምትዩና ከምታስቢው በላይ በጣም መልካምና ለየት ያልሽ ሴት ነሽ። ስለዚህ ምንም ቢፈጠር ምንም አንቺ ደግሞ ከምልሽ በላይ ጠንካራ ሴት ነሽ። እሺ ይሄን ነው ልትለኝ የነበረው? እኔ ዳጥሻ እኮ ደግሞ ደህና ስም እንዳለው ምኑን ትቆማጣ ያለሽ? ዳጣ ድጥድጥ እያሉ የሰፈር መጫወቻ እንዳትሆኝ እያለ ሳቀባት። እሷም ደስ የሚል ጊዜ ከብሩኬ ጋር ማን ነው ከመድብል ጋር አሳለፈችና መጨረሻ ላይ እኔ እማማክርሽ ነገር ዳጣ አላት። ምንድን ነው የምታማክረኝ ብላለችው። ከዛ አስበሽዋል? ምኑ ነው የማስበው? አሁን ከምትዩና ከምታስቢው በላይ እያንዳንዱ ለተፈጠሩት ነገራቶች በሙሉ ሀሳብ እንድሰጭኝ እፈልጋለሁ። እኔ አሁን ላይ ሰው ግደል 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 በቃ የሆነ ሰው እንትን በል እያለኝ ነው ብሎ ሲያስፈራራት ዳጣም ሩጫዋን ቀጠለችና ቆይ አንተ ለቀልስ ቢሆን ይሄን ነገር እንዴት ልትለው ቻልክ እንዴ? ምን አይነት አስተሳሰብ ነው? ቆይ ምን አይነት ቅሌት ነው? እያለች ተናደደች። እንግዲህ ዳጣ ሩጫዋን ስትቀጥል መድብልም ኧረ ውሸቴን ነው በፈጠረሽ ዳጣ እያለ ቢለምናትም እሷ ከሚባለው በላይ በሩጫ እየበረረች እቤት ልትደርስ ስትል እሱ ደግሞ በሌላ አቋራጭ ሮጠና ቀደማት። ቆይ አንቺ ወዴት ልከሽኝ? እቤት ለሄድ ነው እና እቤት ሄደሽ መድብል ሰው ሊገል ነው፣ ሰው መግደል አምሮኛል ብሏል ብለሽ ልታወሪ ነው? እና ታዲያ አይኔ እያየ አንተ ችግር ውስጥ ስትገባ ዝም የምል ይመስልሃል እንዴ? መድብል ምን ነው ቡራ ያለበት ሁኔታ አልታየህም እንዴ? አሁን አንተ ሰው ብትገል በህይወት የምትቀመጥ ይመስልሃል እንዴ? እስር ቤት እድሜ ልክህን ትገባለህ። ምሳሌ ሳታሳዝንህም እንዴ? አሁን ለሷ ማን አላት ብላ ስትለው እውነትሽን ነው ዳጣ፣ እኔ ደግሞ ለቀልድና ለጨዋታ ብዬ ነው፣ ስለዚህ ምንም አልተፈጠረም ብሎ አላት። ዳጣም አሁን
ከሱ ጋር ጨዋታውን ቀጠለችና እቅፍ አድርጎ አጫወታትና አሽከረከራትና እሷም እየበረረች ከዛ ቦታ ላይ አመለጠችው። ወደ ቤት ስትሄድ ደግሞ እንግዲህ መድብልም ወደ ቤተ ክርስቲያን ሄዶ ሰሞኑን እየተበታተነኝ ያለው ነገር ምንድን ነው? አምላኬ ሆይ አንተ ጠብቀኝ። እኔ ይቺ ወንድሜን እንደዚህ ልታደርግ የነበረችውን ሴት ሲጥ አድርጌ በደፋት የኔ መጨረሻ ምንድን ነው? ወንድሜ ምንም ቢሆን ምንም ከመድኃኒቱን ተወሰደ በኋላ ከጊዜ በኋላ እንደሚድን ግልጽ ነው። ግን አሁን ላይ ወንድሜን በደል ለመበቀል ይችን መግደል አለብኝ ወይስ ምንድን ነው ያለብኝ እያለ መማጸንና ካለበት ስሜት ላይ ለመውጣት ብዙ ነገር እያደረገ ይገኛል። መጨረሻ ላይ ያው ታሬ ደወለና ከማህሌትም ጋር የነበረውን መረጃ እንዲሁም ደግሞ ተካሌብ ሞሴሳ ጋርም ያለውን መረጃ በሙሉ ለመድብል ነገረው። መድብልም ታሬን አመሰገነውና አንተ ጥሩ ነገር ነው ያደረገው፣ ራስህን ዋጋና መስዋዕትነት ከፍለህ እኮ ነው ይህን ነገር እያደረግልኝ ያለው። ዳጎስ ያለ ክፍያ ያስፈልግሃል መድብል። እኔ ብዙ አልፈልግም፣ ለስራ ማስኬጃ ያክል እንጂ ይህ ሁላ ህጻናት እየተጨፈጨፈ አንተ ካሌብ ሞሴሳን ለማጋለጥ እኔ ደግሞ ካንተ ገንዘብ መብላት የለብኝም፣ ግን አላደል መንቀሳቀሻ ስላጣው ነው ብሎ አለው። ማህሌትም ታሬን ተማጸነችው ማለት ነው። እንግዲህ ነገሩን ተካሌብ ጋር ተነጋግረህ እንድታሳምንልኝ ብላ አለችው። እሱም ደግሞ በግልባጩ ሌላ ነገር እንድታደርግለት ስለጠየቀችው እሺ ብላ ቃል ገብታለች ማለት ነው። እንግዲህ ቅድስት ምሳሌን ከትምህርት ቤት ስትመጪ እኔ ወይንም ዳጣ መድብል አለዛ ኤደን ካልመጣች በፍጹም ከትምህርት ቤት ወጥተሽ ብቻሽን እንዳትመጪ፣ መንገድ ላይ ቢያገኙሽ ይገሉሻል ብላ አለቻት ማለት ነው። ምሳሌም ደግሞ እሺ እናቴ አመሰግናለሁ ብላ አመሰገነቻት። ብሩኬም እንግዲህ የቅድስትን እጅ ይዞ ሳም አደረጋት። እሷም በጣም ደስተኛ ሆነች። መድብልን ሲጠብቁ እሱም ቀረና ዳጣ ሰው መግደል አምሮኛል እያለ ለቀልድ ሲያወራ ሰምቼ ነበር ብላ ስታወራ ሁላቸውም በጣም ተደናገጡ ማለት ነው። ብሩክ የምዛው አለበት ዊልቸር ላይ ተንሰብስፎ እያለቀሰ ይገኛል። ተንበርክኮ ካሌብ ሞሴሳን እየተማጸነው ነበር። የዳጣም ለቅሶ ልብ ይሰብራል ማለት ነው። ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እንግዲህ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ፣ በመጨረሻም የማህሌት ቅሌትና የካሌብ ሞሴሳ ውርደት መድብል ካለበት ቦታ ላይ ተነስቶ እንደሚያጋልጣቸው እርግጥ ነው። ያን ደግሞ በጉጉት እስከምንጠብቅ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።